በጣም ድቅድቅ እንዲህ አይንን ቢወጉ አይታየም። የሚጠቀሙት መጋረጃ ከግንብ ይወፍራል። ግጥም ነው የሚለው ሊቀ ካህኑ ሲገባ። መብራት ይዘ መግባት አትችልም። ምክንያቱም እግዚአብሔር ብርሃን ነው ይላል መጽሐፍ ቅዱስ። አታበድረውም መብራት። ትሞታለህ መብራት ብትይዝ። ጸጥ ብለህ ነው የምትቆም። ብርሃን ቢበራ ሰውና እግዚአብሔር ከተገናኙ ሰውየው ካየው ይሞታል። ስለዚህ አስቡት ፕሮቶኮሉን። ዘሌዋውያንን ሂዱና አንብቡ። እኔ ሁላችሁ ለመፈጸም አይደለም ለማንበብ ይጨንቃል። እኔ ሙሴ እንዴት ነው ከእግዚአብሔር የሰማው ይሄን ሁሉ ዲቴል? እንዴት ነው ቁጭ ብሎ የጻፈው? ቀጥሎስ ለካህናቱ። ለነገሩ ፔናልቲ ካለው ጥንቃቄ ግዴታ ነው። አሁን እኮ ምሕረቱን ተማምነን ነው። ሞት ፊት ለፊት እንዳለ ካወቅ እኮ ባይዘው በገመድም ላይ ትሄዳል። ታይትሮፕ እንዲቀጥ ብለ እግርህ ካመለጠ ብሉይ ኪዳን እንደሱ ነው። ከሳተ የንግግር ስተት ከተገኘ ስርዓት ካዛነፈ እግዚአብሔር ገዳይ ሆኖ አይደለም። ሰው በእግዚአብሔር ቅድስና ፊት መቆም ስለማይችል ነው። እንደ እግዚአብሔር ሰው የሚወድ የለም። እግዚአብሔር እኮ ሰማይ ተቀምጦ ቅድስተ ቅዱሳን አድርጉልኝ ሳይል ሰማይ ተቀምጦ ድምፁን ብቻ እየላከ በደመና ማውራት እኮ ይችላል። ሰው ስለሚወድ እኮ ነው መሃላችን የሚመጣው። ግን ቅድስናውን ምን ያርገው? ሊክደው አይችልም። ቅድስናው ማንነቱ ነው። ስለዚህ እግዚአብሔር ቅድስናዬ ነው፣ እኔ ነው። በጣም ተጠንቀቁኝ። ዘው ካልክ ትሞታለህ። መካከለኛ ያስፈልገናል። የእናንተን ኃጢአት ወክሎ የሚቆመው የእናንተ አይነት መሆን አለበት። ስለዚህ ከእናንተ መሃል ነው የምመርጠው አለ እግዚአብሔር። ሊቀ ካህን ከህዝቡ መሃል እግዚአብሔር ይመርጣል። የህዝብን ኃጢአት ይዞ በእግዚአብሔር ፊት ነው የሚቀርበው። ጌታ ኢየሱስ ክርስቶስ የጠላውንን ኃጢአት ተሸክሞ ለመቅረብ የጠላውን አይነት መሆን አለበት። የክህነቱን ስራ ለመስራት የኔ አይነት መሆን አለበት። አለበለዚያስ አይችልም ማረግ። የኔን ኃጢአት ለማስወገድ እንደ ወንድሞቹ ሊሆን ተገባው። ለምን? የክህነትን ስራ ለመስራት እኔን ነው ወክሎኝ የሚገባው። መልአክ ሆኖ እኔን ወክሎ መግባት አይችልም። በመለኮትነቱ እኔን ሪፕሬዘንት ማድረግ አይችልም። በፍጹም ሰውነቱ ነው እኔን ይዞ መቅረብ የሚችለው። እማይኮን ሆነ ኢየሱስ። አምላክ ሰው ሆነ ሊሆን አይችልም። አንዴ ነው የሆነው። እሱንም ኢየሱስ ነው ያደረገው። ይሄም ደግሞ አይደገምም፣ አንዴ ነው። እስቲ አሜን በሏ። አይ የኢየሱስን የክህነት ስራ የኢየሱስን በእግዚአብሔርና በእኛ መካከል የማማለድ ስራ ለመተካት መሞከር ማለት የእግዚአብሔር ልጅን የኢየሱስን ደም እንደማክፋፋት መቁጠር ነው። ኢየሱስ ከመለኮትነቱ ላይ ሰውነትን ጨምሮ የተዋረደበትን ጉዳይ ለሰንበዲ ብሰጥ ማለት ነው። አይምርህም እግዚአብሔር። ወንጌል ነው ይሄ። የኔ ፐርሰናል ቢዝነስ አይደለም። መለኮት ከሰማይ ፈርሞ የላከው ፕሮግራም ነው። አይቀልድም እግዚአብሔር። በልጁ ደም እግዚአብሔር አይጫወትም። አንድ ልጁን ገሏል። ለከለ ላበድር አልችልም። የኢየሱስ ብቻ ነው ይሄ ስራ። እግዚአብሔር የተቀበለው የኢየሱስን ደም ብቻ ነው። እውነቴን ነው የምላችሁ። እምነቱ እንዲደራጅ አይደለም የምሰብከው፣ የተጻፈ ነው። ከዚህ ውጪ እውነትም የለም። የመጨረሻው ይሄ ነው። እውነቴን ነው የምነግራችሁ። አንዳንድ ጉንጭ የሚያለፋ ጭቅጭቅ ውስጥ አትግቡ። እውነት አለቅ። ከተቀበለ ይቀበል፣ ካልተቀበል ምንም ላረግ አልችልም። እኔ ሳምባዲ እንዲያምንልኝ ብዬ ያልተጻፈ ነገር አላወራም። የተጻፈ ኢየሱስ ሞቶልሃል እምቢ ካለኝ ጥላውን ሞቶልሃል ብዬ አላሳምነውም። አልሞትለትም። በሞትለትም አላድነው። እግዚአብሔር የተቀበለው ደም አለ። ቁጣው ኃጢአትን ለመበቀል ሰውን አይደለም እግዚአብሔር የሚበቀለው፣ ኃጢአትን እኮ ነው የሚበቀለው። ሰው ለምንድን ነው የተቀጣው? ኃጢአት እላዩ ላይ ተገኝቶበት ነው። አውርድ ኃጢአትህን አለው እግዚአብሔር። የት ላውርደው ሲለው ልጄ ላይ አለው። አላወርድም ሲለው አንድ ላይ ልጄ ላይ አርገው። ያው ስላንተ ኃጢአት እኮ የፈሰሰ ደም ያንጻ፣ መስቀል ላይ ውሰደው ሲል እምቢ ይላል። ሰው ልከኛ ነው። ይሄንን ስራ ለመስራት እግዚአብሔር አንድ ልጁን ነው መስቀል ላይ የገደለው። this is so serious by the way። እውነቴን ነው የምነግራችሁ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ፣ በጣም ነው የምጠነቀቅላችሁ። ከእግዚአብሔር በላይ ግን አልወዳችሁ።
ከዚህ ውጭ እውነት የለም። እግዚአብሔር ድሮም ዘንድሮም ወደፊትም ኃጢአትን ይቀጣል፣ አይታገስም። ለምን? አንድ ልጅን ገድያለሁ በዚህ ጉዳይ እና ካህኑ ምን ያደርጋል መሰላችሁ? ኃጢአት ለማስወገድ ዘሌዋውያን 16 ላይ ሄዳችሁ ማንበብ ትችላላችሁ። ከቁጥር 20 አካባቢ ጀምሮ ምን ይላል? ካህኑ ይላል የተመረጠ ፍየል ያመጣል። ሄዶ ያመጣና ሕዝበ እስራኤል ከሱ ጀርባ ይቆማል። አሮን ማለት ነው። ሊቀ ካህኑ አሮን ነው። በዛ ዘመን እግዚአብሔር የመረጠው ሰው አሮን ነው። አሮን ይመጣና የፍየሉን ራስ ይዘዋል። ጭንቅላቱን ይዝና የሕዝቡን ኃጢአት ይናዘዝበታል። የሕዝቡን ኃጢአት ይናዘዝበትና ሙሉ በሙሉ የሕዝቡን ኃጢአት መጽሐፍ ቅዱስ ሲናገር ባይዘ የሕዝቡን ኃጢአት ይናዘዝበታል ብቻ አይደለም የሚለው የሕዝቡን ኃጢአት ያሸክመዋል ይላል። ካህኑ ራሱ መሸከም ስለማይችል የራሱና የሕዝቡን ኃጢአት እዚህ ለመስዋዕትነት የተዘጋጀው ፍየል ላይ ያደርግና ፍየሉ ያንን ኃጢአት ተሸክሞ ሰው በማይገኝበት ማንም ሰው ሊያገኘው በማይችለው ምድረ በዳ በተመረጠው ሰው በኩል ይሰደዳል። ተመልሶ ፍየሉ አይመጣም። ስለዛ ሁሉ ኃጢአት መስዋዕት ሆኖ ይቀርባል። የሁሉ ኃጢአት እዛ ላይ ያርፋል። የተመረጠው እንስሳ ፍየልም በግም የተመረጠው እንስሳ እግዚአብሔር የመረጠው እንስሳ ላይ ኃጢአት በሙሉ እላዩ ላይ ያርፋል። ስለዛ ሁሉ ኃጢአት እግዚአብሔር እሱን መስዋዕት አድርጎ ይቀጠዋል። ጌታ ኢየሱስ ክርስቶስ የሆነው እንደዚህ ነው። ስለ ኃጢአቴ እንደ አሮን መስዋዕት አምጥቶ በግ አድርጎ በጉ ላይ ጌታ ኢየሱስ ክርስቶስ ኃጢአታችንን አልተናዘዘም። እሱ ነው የእግዚአብሔር በግ። ትዝ ይላችኋል? ዮሐንስ ወንጌል ምዕራፍ 1 ላይ መጥምቁ ዮሐንስ ያለው ትዝ ይላችኋል? እንትን ብለዋል፣ ተገናኝቷል። ከዚህ በፊት ሲያጠምቀው አውቆታል ማን እንደሆነ ሲያጠምቀው። ከዛ ዮሐንስ ቆሞ እየሰበከ ነው የእግዚአብሔር መንግሥት ቀርባለች በመካከላችሁ ናት እያለ ሲሰብክ ኢየሱስ በዛ በኩል አለፈ። እንደዛ አለፈ። የ30 ዓመት ወጣት ነው። በ30 ዓመቱ ነው አገለ እና የ30 ዓመት ልጅ ነው እንግዲህ እኛም ታናሽ ነው ማለት ነው። አስበው ዝም ብለህ በአይን ዝም ብለህ ሳለው የዘላለም አምላክ የ30 ዓመት ወጣት ሆኖ በእውነት ነው ማለት እግዚአብሔር ካላበራል እኮ ለመቀበልም አይሆንም። እንኳን እኮ ከ2000 ዓመት በኋላ እኛ ተፈጠረን ለማመን አዳጋች ነው። እንዲህ ሲያልፍ ዮሐንስ እንደዚህ ያየው እየሰበከ እኮ ነው እንደዚህ የዓለምን ሁሉ ኃጢአት የሚያስወግድ የእግዚአብሔር በግ እንዲህ እየጠቆመ ህዝቡ ሁሉ ዮሐንስን እየሰሙ ነው። አሁን እናንተ በጣም ነው እየሰማችሁኝ ያላችሁት። ጌታ ይባርካችሁ። አሁን ያውና ብል ሰው ሁሉ ዮሐንስ ፊታቸውን እንዲህ እንዳይመልሱ ነው ያደረገው። በዛው እንዲሄዱ ዮሐንስም ከኋላ ይከተላቸዋል። እዛ ቸርች ግቡ አላቸው። እኔ ራሴ እዛ ተመዝግቤያለሁ። እኔ በውሃ አጠምቃለሁ፣ እሱ በእሳትና በመንፈስ ያጠምቃችኋል አላው። ምን ትሰራላችሁ አለ። እኔ ጋር ሂዷ። ወዴት? ወደ ኢየሱስ። እስቲ አሜን በሏ። ኢየሱስን ሲጠራው በስሙ አይደለም የጠራው፣ በማንነቱ እንደዚህ ያለው የዓለምን ሁሉ ኃጢአት የሚያስወግድ የእግዚአብሔር በግ። እግዚአብሔር በግ አቀረበ፣ መስዋዕት የሚሆን በግ አቀረበ። ምን አይነት በግ? የዓለምን ሁሉ ኃጢአት ይዞ የሚሞት ወደ ምድረ በዳ ወስደ እምትለቀው አይደለም፣ ይሞታል። ኢየሱስ የዓለምን ሁሉ ኃጢአት ሊሸከም የቀረበ መስዋዕት የሚሆን የእግዚአብሔር በግ። እግዚአብሔር ሊቀበለው የሚችለው በሙሉ የእግዚአብሔርን ጽድቅ መመጠን የሚችል በሙላት ፍጹም ሰው ሆኖ እኔን መወከል የሚችል በእኔም በእግዚአብሔርም ሳይድ 100% ኢየሱስ ፐርፌክት ነው። ፍጽምናው የመላእክ ነው። ባክ እንዴት ነው ማድረገው እንዳትል ፍጹም ሰው ነው። በሰውነቱ ነው የእግዚአብሔርን ጽድቅ የሚመጥን ህይወት የኖረው። ብዙ ጊዜ ነው በነገራችሁ እንዳትረሱ። ኢየሱስ መሬት ላይ የኖረበት ቅድስና አባቱ በሰማይ የኖረበት አይነት ነው። አብ በሰማይ ማንም ሊቀርበው የማይችለው ቅድስናውን ኢየሱስ ናዝሬት፣ ቅፍርናሆም፣ ኢየሩሳሌም ኖሮበታል። ክብር ለዘላለም ለሱ ይሁን። ሁለት ነገር አለች፣ እሷን ልንገራችሁ። ሁለት ነገር ነው የሚያስቀምጠው።
መሐሪና ታማኝ ሊቀ ካህን፣ መሐሪና ታማኝ ሊቀ ካህን በሁለት ሳይድ ነው። ታማኝነቱ በእግዚአብሔር ሳይድ ነው፣ መሐሪነቱ በእኔ ሳይድ ነው። ጌታ ኢየሱስ ክርስቶስ ክህነቱ መሐሪና ታማኝ ሊቀ ካህን ነው። በእኔ ሳይድ ትንሽ ትንሽ ኃጢአት የሚሰራ አይደለሁም፣ ኃጢአተኛ ነኝ። ኃጢአተኛ ማለት ኃጢአት እየሰራ የሚኖር ማለት ሳይሆን በማንነቱ ምንም ኃጢአት ባይሰራ በማንነቱ ኃጢአት አለ። የተወራረሰ ኃጢአት አለ ላዩ ላይ። የፈለገ በንጽህና ቢኖር በእግዚአብሔር ፊት መቆም አይችልም። ኃጢአተኛ ነኝ። ስለዚህ በእኔ ሳይድ መሐሪ ነው። በእግዚአብሔር በኩል ደግሞ የአባቱን ፈቃድ ምንም ሳያዛንፍ የሚፈጽም ታማኝ ነው። አብ እንደዚህ ሳየው የታመነ ሊቀ ካህን ይሏል፣ እኔ ሳየው መሐሪ ይሏል። እነዚህን ሁለት ባላንሶች ይዞ መሃል ላይ ቆመ። አባቱ ስህተት አልባ የሆነ ሊቀ ካህን አገኘሁ ይላል። እኔ ደግሞ ወደር የሌለው ለዘላለም የገነነ ምሕረት ያለው ሊቀ ካህን አገኘሁ እላለሁ። እኔና አብን ለማስታረቅ ኢየሱስ ብቸኛ ነው። የብሉይ ኪዳን ካህናት መማር አይችሉም። እግዚአብሔር ምር ነው የሚለምኑት። ኢየሱስ መሐሪ ነው። የብሉይ ኪዳን ካህናት በጣም ታማኞች ናቸው፣ ግን ይጎላቸዋል። ኢየሱስ በእግዚአብሔር ፊት ለዘላለም ታማኝ ነው። መሐሪና ታማኝ ሆነ። አንድ ጥቅስ አለ ትዝ አለኝ። አንደኛ ሳሙኤል ምዕራፍ 1 ላይ አንድ የእግዚአብሔር ሰው ነው የሚለው፣ ነቢይ ምናምን ብሎ ስሙን አይጠቅሰውም። አንድ የእግዚአብሔር ሰው እነ ኤሊ ወደ ነበሩበት ወደ ቤተ መቅደሱ መጣና ትንቢት ተናገረ ይላል። የሰራዊት ጌታ እግዚአብሔር እንደዚህ ይላል አለና ትንቢት ተናገረ። ምን ይላል ብለው ሲጠብቁ በቤቴ የታመነ ካህን አስነሳለሁ አለና በልቤም በነፍሴም እንዳለ እንዲሁ ያደርጋል አለ። እስቲ አሜን በሉ። አንደኛ ሳሙኤል ምዕራፍ 1 ላይ ነው ያለው ክፍሉ። የታመነ ካህን አስነሳለሁ አለ። እግዚአብሔር በራሱ ሳይድ ነው። ለኔው ታማኝ የሆነ ካህን አስነሳለሁ አለ። ካህን ነው። በእኛም ሳይድ አለው። አዎ ካህን ከሆነ በእናንተም በኩል ይቆማል። እኔ ግን በእኔ በኩል ያለውን ልናገር። የታመነ ነው አለና በልቤም በነፍሴም እንዳለ እንዲሁ ያደርጋል። ታማኝነቱ የኢየሱስ ታማኝነት የተለካው በእግዚአብሔር ልብና በእግዚአብሔር ነፍስ ያለውን አድርጎ ነው። እግዚአብሔር የሚፈልገውን ኢየሱስ አረገለት። ምን ማለት ነው? በክርስቶስ ኢየሱስ በኩል ያሉትን ይቀበላል ማለት ነው። በክርስቶስ ኢየሱስ ካልሆነ ግን እስቲል ሰው በእግዚአብሔር ፍርድ ስር ነው ያለው እና ይሄንን ክህነቱን አንደኛ እግዚአብሔርን ያገለግላል፣ ሁለተኛ ለሕዝቡ የኃጢአት ስርየት ያስገኛል ይሏል። ታማኝና መሐሪ ነው ካለው በኋላ ታማኝነቱ በእግዚአብሔር ዘንድ፣ መሐሪነቱ በሰው በኩል። ታማኝነቱና መሐሪነቱ ወደ አገልግሎት ሲመጣ በጣም ፈንክሽናል ሲሆን ለሰው ልጆች የኃጢአትን ስርየት ያስገኛል። ቀጥሎ እግዚአብሔርን ያገለግላል። የኃጢአት ስርየት ማግኛው መንገድ ይሄ ብቻ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ሲሞት እግዚአብሔርን እያገለገለ ነው። በዚያው ቅጽበት ደግሞ ለእኔ የኃጢአት ስርየት እያስገኘ ነው። በመስቀል ላይ ሲሞት በእግዚአብሔር ፊት ታማኝ እየሆነ ነው። በዚያው ቅጽበት ደግሞ እኔን እየማረ ነው። የመስቀል ሞት ከ6 ሰዓት እስከ 9 ሰዓት ለ3 ሰዓት ያህል መስቀል ላይ የተንጠለጠለ አይሁዳዊ ወጣት ብቻ አይደለም። ይህንን ሁሉ ነገር እየሰራ ነው። ይህንን ሁሉ ነገር ነው እያከናወነ የነበረው። እግዚአብሔር ልክ ኢየሱስ መስቀል ላይ ሲሞት ታማኝ አገልጋይ ይላል። ልክ ኢየሱስ መስቀል ላይ ሲሞት እኔ እግዚአብሔር ማረኝ እላለሁ፣ ተማርኩ እላለሁ። እግዚአብሔር ኃጢአትን ይቅር አለ እላለሁ። እኔ እግዚአብሔርስ ታማኝ ሊቀ ካህን አገኘሁ። በልቤና በነፍሴ ያለውን የሚያደርግልኝ ሰው አላገኘሁም ይላል እግዚአብሔር። አላገኘሁም።
ብሉይ ኪዳን ላይ ያሉ በጣም የተባረኩ አገልጋዮች አሉ። አዎ የነ ሙሴ አይነት እንደ ሎሌ የሆኑ። ይሄኛውስ ልጅ ነው፣ ያኛው ባሪያ ነው። ፊቱን እያየ እያነበበ ምን ትፈልጋለህ እያለ እየለመነ እየጠየቀ ነው። ኢየሱስ ምን ትፈልጋለህ ብሎ አይጠይቀውም። የአብ ሰብስታንስ አለ፣ በአባቱ ያለውን ያውቀዋል። እነ አሮን በጣም የተመሰገኑ ሊቀ ካህናት ናቸው። ባይዘው አሮን የተመሰገነ ብቻ አይደለም፣ በጣም የተከበረም ሊቀ ካህን። በሕዝቡ መካከል እግዚአብሔር የመረጠው የመጀመሪያ ሊቀ ካህን ነው። የሌዊ ዝርያ ነው፣ የተመረጠ ሰው ነው፣ ክቡር ነው። ባይዘው እግዚአብሔር መርጬዋለሁ ብሎ ከበትሮች መካከል የሱን በትር ብቻ ለይቶ እግዚአብሔር እንድታቆጠቁጥ እንድታፈራ አድርጎለታል። የተመረጠ ነው። በእግዚአብሔር ልብና ነፍስ ያለውን ግን አያደርግም። ያንን የሚያክል ካህን ከተባለ አሮን ነው የሚጠቀሰው። ሲጀመር ሌላ እንኳን አንጠቅስም፣ አሮን ነው የምንጠቅሰው። ፊታችን የሚመጣው አሮን ነው። የአሮንን ክህነት ግን አንዳንድ ቦታ አንብባችሁ ታውቃላችሁ። ሙሴ 40 ቀን ተራራ ላይ ሲቆይ አሮን ምን እንዳደረገ? ከግብፅ ስትወጡ ከዛ ከሰዎቹ የወሰዳችሁትን ወርቅ አምጡ ብሎ እንደሚፈልጉት አድርጎ የሚል ቃል አለ። የእግዚአብሔር የሆነውን ለማገልገል ህዝቡ መሃል ያለ ሰውዬ ምን አይነት ልስራ አላቸው። ምን አይነት ይሁን? ጥጃ ጥሩ ነው አሉት። ጥጃ ካህን እኮ ነው፣ የተመረጠ ካህን። በእግዚአብሔር ልብና በእግዚአብሔር ነፍስ ያለውን ማድረግ ግን አይችልም። ደካማ ነው። ጥጃ ሰርቶ ምንድነው ያለው? ቆሞ ከግብፅ ምድር ያወጣ አምላክ ይህ ነው አለ ይላል። ባይዘው ቃል በቃል ጥጃውን እግዚአብሔርን እኮ ያውቀዋል። ከግብፅ ምድር ያወጣ አምላክ በፊትም የሚሄድ አምላክ ይህ ነው አለው። ህዝቡ በልቶ ጠጥቶ ሲጨፍር የእግዚአብሔር ሰው ሙሴ ከሰማይ ከተራራ ላይ ከእግዚአብሔር ጋር አውርቶ፣ ኢያሱ ተራራ ግርጌ ስር ነው ተኝቷል። ሙሴ ደግሞ ተራራ አናት ላይ ነው ከእግዚአብሔር ጋር። ከዛ ሲወርዱ የምሰማው ድምፅ ምንድን ነው አለ ሙሴ። የድል ይመስላል አለ ኢያሱ። ምን ያርግ? እስር ነው ያለው። ሙሴ ውስጥ ነው ያለው። ሙሴ እንደዚህ ያለው የዘፈን ነው አሉ። ሙሴ ባይዘው ዘፈኑን ስለሚያውቀው እንዳይመስልህ ዲዘርኒንግ ነው፣ በእግዚአብሔር መገኘት ውስጥ ነው። ይህንን ያደረገው አሮን ነው። ይዞ የወረደውን ጽላት እኮ ሰበረ የሚል ቀለምባቸው። ከዛስ ፈጭቶ አጠጣው ይላል ህዝቡን። ጽላት 10 ፈጭቶ ጋታቸው ታውቃል። ማን ነው ምክንያቱ? አሮን። ኢየሱስ በማቦታ ነው የተላከው? በአሮን። እግዚአብሔር ሲመርጥ ሲደክሙበት፣ ሲመርጥ ሲያቀታቸው፣ ሲመርጥ መሃል ላይ ሲወድቁ በልቤና በነፍስ ያለ ያንን አምጥቶ የሚያደርጋልና እግዚአብሔር ከሰው መሃል ብቻ አይደለም የመረጠው፣ ከቀኙ ነው የላከው። ፈጥሮ አይደለም የሰጠን፣ መለኮትነቱ ላይ ሰውነት ጨምሮ ነው የሰጠን። ኢየሱስ እግዚአብሔር ነው። እግዚአብሔር ወልድ ነው። የተፈጠረ አይደለም። ኢየሱስ ፈጣሪ ነው። ሰውነትን ላይ ጨመረ። አየም ከሰው መሃል ጠፋ። ኢየሱስ እንደዚህ ያለ እኔ ሄጄ እሰራዋለሁ አለ። አባቴ ያለው አቤት የሚያስደስትህን እኔ አደርገዋለሁ አለው። በአንተ ንጽህናና ቅድስና ልካው እኔ አደርገዋለሁ። ዘካርያስ 3 ላይ ትዝ ይላችኋል። የእድፋም ልብስ ለብሶ ምናምን የሚል ቃል አንብባችሁ ዘካርያስ ምዕራፍ 3 ኢያሱ የሚባለው ሊቀ ካህን እኮ ነው እሱ። እንደውም ሊቀ ካህን አይደለም ታላቁ የሚል ከፊት አለ። ታላቅ ሊቀ ካህን ነው፣ ግን እድፋም ልብስ ለብሷል ይልና ከዛስ ሰይጣን ሊከሰው ድሮ ስብሰባ ይገባ ነበር ሰይጣን። አሁን ኢየሱስ ነው በደሙ ዘጋው። መሬት ቀረኛ ገባን። እኛን አስቀርቶን ነበር የሚሄደው እሱ። አሁን ኢየሱስ መቶ ቦታ አቀያየረን። እኛ ወደ ቦታችን ተመለሰን፣ እሱም ወደ ቦታው ሄደ። ኢየሱስ ምን ያልሰራው ስራ አለ? እስቲ አሜን በሏ። እና ስብሰባ ገብቶ ኢያሱ ቆሟል። ምስኪን እውነቱን የኛ አይነት ነው። እንደዚህ ቆሞ ኃጢአት ሰርቷል። እድፋም ልብሳል። እሱ ብቻ አይደለም ከምርኮ የተመለሰው ህዝብ ሁሉ ነውና እንደዚህ ብሎ ሰይጣንም ሊከሰው በስተቀኙ ቆሟል የሚል አንብባችሁ። በኢያሱ በስተቀኝ ቆሟል ምን ማለት ነው? በእግዚአብሔር በስተግራ እንደማለት ነው። ያው እግዚአብሔር በቀኙ ልጁ ብቻ ነው ያለው። ሰይጣን ሁሉ በግራ ነው የሚቆም። ያው ፊት ለፊት ላይ ቆሞ በኢያሱ በስተቀኝ ከሆነ ኢየሱስ አለ በእግዚአብሔር ቀኝ፣ ሰይጣን በዚህ በግራ በኩል ነው ያለው።
ከዛ እግዚአብሔር ኢየሱስን አየው። ባሪያዬ ብሎ አየው። ሰይጣን አለ። ባዕድ ነው ሰይጣን። ኢየሱስና እግዚአብሔር ቤተሰብ ናቸው። ይሄኛው ባዕድ ነው። ሰይጣን ሆይ ያለው እግዚአብሔር አቤት አለ። እግዚአብሔር ይገስጽህ አለው። እኔ አየ እግዚአብሔር ይገስጽህ አለው። ከኔ በላይ ነው እግዚአብሔር። ተሱ በላይ የለም። በራሱ ነው የሚገስጽህ። ተሱ በላይ ምን አለ? የመጨረሻው ራሱ ነውና ሰይጣን ሆይ ያለው እግዚአብሔር ከተጣራ ሰይጣንም ቢሆን አቤት ይላል። አቤት እግዚአብሔር ይገስጽህ። አሁን ቀጥሎስ ኢየሩሳሌምን የመረጠ ሰውየው ሊቀ ካህን ነው። በቀኝና በግራ ደረቱ ላይ 6 ነገድ ይዞ ነው የሚገባው። ብቻውን ሰው ኔሽን ሪፕሬዘንት አድርጓል። ስለዚህ እግዚአብሔር የግለሰብ ብቻ ሳይሆን የአገር መለሰ። ኢየሩሳሌምን የመረጠ እግዚአብሔር ይገስጽህ፣ ውጣ አለው። ከመሃል ውጣ አለው። እድፋም ልብስ ለብሶ የቤተሰብ ነው አለው። እኔና እሱን ጨርስ ውጣ አለው። ከሰይጣን ጋር ተደርቦ እግዚአብሔር አይመታህም። ባይዘው ብታጠፋ ራሱ እግዚአብሔር ብቻውን ይበቃል። ሰይጣንን እስቲ እጃ በድረኛ አይልም። ቅድስናን ወደኑ ሳይሆን ፈርተን። እግዚአብሔርን ስትወደው እኮ ነው የምትተውለት። ለምትወዱ ሰው የምትወዱትን ነገር ሁሉ ትተዋላችሁ። የምትፈልገው ነገር ትተዋለህ። የምትወዱ ሰው እኔም ፍሬክስ የማትወደው ከሆነ የፈለገ በወደው ካንቺ አይበልጥም ብዬ እግዚአብሔርን ስትወደው ነው ብዙ ነገር ስተው እንደ ፌቨርም አቆጥሮም ስተውለት ለአንተ ብዬ ጌታ ሆይ አትልም። እንኳን ተውኩልህ በመታው ራሱ ትኮራለህ። እስቲ አሜን በሏ። አስወጣውና ከዛ ነው ሊቀ ካህን እኮ ነው። እድፋሙን ልብስ አውልቁለት አለ። ሊቀ ካህን እኮ ነው። አውለቁ። እድፋም ጥምጣም አውልቁ አለ። አውለቁ። ንጹህ ልብስ አለብስሃለሁ አሉ። ልብስ እኔ ላቀርብ አለው። ከዛስ ንጹህ ጥምጥም በጭንቅላት ላይ ያደርጋሉ አሉ። እግዚአብሔር ይሄንን ሁሉ ካለ በኋላ በሊድ አላለውም። ባሬን ቁጥቋጥን አመጣዋለሁ ብሎ ኢየሱስን እንደሚልከው ተስፋ ሰጠ። አሁን አንተ ሊቀ ካህን አው ኃጢአት ሰርተ ትመጣና አውልቅልኝ አጥልቅልኝ ትላለህ። በኃጢአት ምክንያት ድጋሚ ርዕስ እንዳይሆንብኝ ሊቀ ካህን አለኝ። እኔ ባሬን ቁጥቋጥን ኢየሱስን እልከዋለሁ አለና የዚህን ምድር በደል በአንድ ቀን አስወግደዋለሁ። ከኃጢአት ጋር ያለኝን ጉዳይ በሱ በኩል እጨርሳለሁ አለ። እስቲ አሜን በሏ። እግዚአብሔር ኢያሱን እንደዚህ ፊቱ አቆሞ እግዚአብሔር የምድርን በደል በአንድ ቀን ያስወገደው ኢየሱስ መስቀል ላይ የሞተ ቀን ነው። ስለዚህ እግዚአብሔር ኢያሱን ፊቱ አቆሞት ክሩሲፊክሽን ያወራል። ታውቃለህ? የልቤን አደርጋለሁ። ኢየሱስ በቀኙ ነው ያለው። እልከዋለሁ አለው ለኢያሱ። እንዲህ ፊቱ አቆሞ አንተ ትደከማለህ፣ አይዞ አበረታለሁ፣ ልብስ ይቆሽሽብሃል፣ አውልቄ ንጹህ ሰጥሃለሁ። ይመጣል እሱ አለው፣ ይገላግለኛል። እስቲ አሜን በሏ። በጣም ብዙ እንደዚህ አይነት ጥቅሶች ማንሳት እንጂ በጣም መጽሐፉ በዚህ ነው የተሞላው። ባይዘው እግዚአብሔር የሆነ ነገር ሲበላሽበት እልከዋለሁ ይላል። ስለ ኢየሱስ ያወራል። የሆነ ዝብርቅርቅ ሲያደርጉበት ያስተካክለውና ይመጣል እሱ ይላል። እሱ ሲመጣ የልቤን ያረግልኛል ይላል። ክብር ለኢየሱስ ይሁን። ስለዚህ ታማኝነቱ በእግዚአብሔር በኩል ምህረቱ በእኔ በኩል ሆኖ ስለኔ መስዋዕት ሆኖ ነው የቀረበው። ይህን ሚስ እንዳታደርጉ። ኢየሱስ የሆነ ነገር አይደለም ያቀረበው፣ ስለኔ ራሱ ነው የቀረበው። ይሄንን ማድረግ የቻለው ጌታችን መድኃኒታችን ኢየሱስ ክርስቶስ ብቻ ነው። እስቲ አሜን በሏ። በፍጹም በእግዚአብሔር ፊት ጥላሁኑን ወክሎ መቆም የቻለ ኢየሱስ ብቻ ነው። ማንም የቻለ የለም፣ ወደፊትም የሚችል የለም። ጌታችን ኢየሱስ ክርስቶስ ብቻ። ከጸደቅን በክርስቶስ ደም በኩል ነው የምንጸድቀው። ከዳንን በክርስቶስ ኢየሱስ የመስቀል ሥራ ብቻ ነው ምንድነው። ከዛ ውጪ እግዚአብሔር አያውቅህም። ሶሪ በእውነት ይህንን ስናገር እየደፈርኳችሁ አይደለም፣ የመጽሐፍ ቅዱስ እውነት ስለሆነ። ይሄ ደግሞ ቤተ ክርስቲያን ከዚህ ውጪ የምንናገርበት አይደለም። ይሄንን ነው የምንናገረው። ከጌታ ከኢየሱስ ክርስቶስ ውጪ ከቆምኩኝ በእግዚአብሔር ቁጣ ስር ነኝ፣ ይፈርድብኛል። በክርስቶስ ኢየሱስ በኩል ስቆምስ ለዘላለም ምህረቴ ባንተ ላይ ነው ይለኛል። እግዚአብሔር ለ10 ዓመት አይደለም የማረኝ፣ ለ1000 ዓመት አይደለም የማረኝ። አዲስ ኪዳን ላይ ምህረቴ ለዘላለም ነው አለ። ለዘላለም ነው የከፈተው። ይሄንን መብት የሰጠኝ ግን የኢየሱስ የክህነት ሥራ ነው። በፍጹም ሮጦ የገባ የለም፣ አምልጦ የመጣ የለም፣ ታግሎ ያሸነፈ የለም። ኢየሱስ ክርስቶስ የሰራው ተቆጥሮ
አሜን በሏ። ይሄንን ግን ጠብቄ መኖር አለብኝ። ማክበር ግን አለብኝ። ማክበር አለብኝ። በጣም ቫልዩ ማድረግ አለብኝ። ለምን ተደርጎ አያውቅም፣ ከዚህም በኋላ አይደረግም። አንዴ ነው የተደረገው። መንከባከብ አለብኝ። የሚጠበቅብኝን ነገር በሙሉ ማድረግ አለብኝ። ብዙ ነገር አይደለም እግዚአብሔር የጠየቀኝ፣ በልጄ በክርስቶስ ኢየሱስ ደም በኩል ተቀብያለሁ። አዎ የሰጠውን ይህንን ህይወት ጠብቀ ኑር ነው ያለኝ። ጠብቁ፣ ተጠንቀቁ። እውነቴን ነው የምላችሁ፣ እንዳታዘርፉት። ከኛ ጋር ነበሩ የሚል ጥቅስ አንብባቸው። ከኛ ጋር ነበሩ፣ አሁንስ ከኛ ጋር አይደሉም። ከኛ ጋር እንዳልሆኑ ያወቅነው ከኛ ሲሄዱ ነው የሚል ቃል አንብባቸዋል። ከኛ ጋር ነበሩ ማለት በዚህ ተሰብስበን እንዘምር ነበር ማለት እንዳይመስልህ። አብረውን ነበሩ በሁሉ ነገር። 12ቱ አጋንንት እንዲያወጡ ሲላኩ ይሁዳም አውጥቷል። አጋንንት በስም ወጥቶልን ካሉት መሃል ወጣ። ሲንጫጫ ነበር መንገድ ለመንገድ ሳሯሩጠው ሰይጣኑን። ከዛስ ኢየሱስ መጥቶ ተናንተ ማለት አንዱ ሰይጣን ነው፣ ይሸጠኛል፣ ይክደኛል። ፕሮቴክት አድርጉ። አሜን በሏ። ኢየሱስ እኔ ለማዳን ይህን ሁሉ ዋጋ ከከፈለ የተቀበልኩትን ሕይወት ጸጋ ሰጥቶኝ መንፈስ ቅዱስ በእኔ አድሮ ይህንን የእግዚአብሔር ቃል ላይ አፍስሶ ቀጥሎስ ይህን ሁሉ ማህበር እግዚአብሔር አጠገባችን አድርጎ የሚጸልይልን ሰው አጠገባችን አድርጎ ምክንያት የለንም። አትደክሙም፣ አልወጣኝም፣ የሆነ ነገር አትሆኑም አይደለም እያልኩ ያለሁትኝ። ካራክተር አድርጋችሁት ግን መውጫ መግቢያ ካረጋችሁት ደክመ ሳይሆን አወላለድህን ቼክ አርግ ብዬ ተናግሬያለሁ። ቦርናጌን ላትሆን ትችላለህ። መዝሙር ሸምድደ ሊሆን ይችላል። አወጣጥ አገባብ ለምደል ሊሆን ይችላል። ቼክ አርግ። ከዳንክ ትለወጣለህ፣ ታድጋለህ፣ ትለወጣለህ። የተወለደ ልጅ ያድጋል። ማደጉ አይገርምም። እንኳን አደገ ትላለህ እንጂ እንዴት አደገ ዋይ ጉድ ይባላል እንዴ? ባያድግ ነው የጸሎት ርዕስ። ማደግ ኖርማል፣ መለወጥ ግዴታ ነው፣ ግዴታ እና ፕሮቴክት አድርገው። ህይወት ሊደክም ይችላል። አሁን ትላንት የነበረውን ድካምን ግን ዛሬ አደግመው ትቀይራለህ፣ ታድጋለህ። ቻሌንጅም እንደ ብስለት ይቀየራል። ሳትድን በፊት የነበርከውን ድነህም እንደዛ ከሆንክ በፍጹም አትፍሩ። ጌታን የምትቀበሉ ስል ውጡ። እውነቴን ነው የምነግራችሁ። መነካት አለብህ። ህይወት ነው ክርስትና፣ የቸርች ፕሮግራም አይደለም። ሮብ እየተገናኘን ብቻ የምንካፈለው አይደለም። ህይወት ነው። አትታለሉ፣ አትታለሉ፣ ራሳችሁንም አትሸንግሉ። እውነቴን ነው። ህይወት ነው ክርስትና። በንጽህና መኖር፣ እግዚአብሔርን ማክበር፣ ራስን ዲሲፕሊን ማድረግ ልመዱ። ቸርች ካልተነገራችሁ የት ነው የሚነገራችሁ? እኔ ካልነገርኳችሁ ማን ይነግራችኋል? እኔ እኮ ነኝ ወንድማችሁ። ይሄ እኮ የክርስቶስ ቤተ ክርስቲያን ነው። ደጅ ስትወጣ ውሸታቸውን ነው ቢያጨበጭቡልህ ቢያሞግሱ፣ ሰይጣን መጥቶ እንዳንተ አይነት እኮ ተፈጥሮ አያውቅም ቢልህ ሊገልህ እያመቻቸ ነው። ባይዘው እውነቱን ውሸቱን ፈጥሮ የሚዋሽ ሰው እኮ ውሸት አይፈጥርም። ሰው አጋጥመው ነው የሚዋሸው። ከሆነ ቦታ የሆነ አድርጎ ነው የሚዋሸው። ሰይጣንስ ፈጥሮ። አሁን እኛ ውሸት መፍጠር አንችልም። ባይዘው ድካማችን ነው። ሰይጣንስ ከራሱ ይዋሻል የሚል ቃል አንብባችኋል። ሰው ከራሱ አይዋሽም፣ ወይ ከሰይጣን ይዋሳል ወይ ነገር ይገጣጠማል። ሰይጣንስ ክሪኤተር ነው። የውሸት መፍጠር የቻለው ሰይጣን ውሸት ብቻ ነው። ሌላ ነገርማ እግዚአብሔር ፈጥሮ ጨርሷል። እግዚአብሔር ያልፈጠረው ውሸት ነው። እሱን የፈጠረው ሰይጣን ውሸት ከራሱ ያወራል አለ እና ዲሲቭ የሚያደርግ ለምንድን ነው? ሌባው ሊሰርቅ፣ ሊያርድ፣ ሊያጠፋ እንጂ ስለሌላ ስለምንም። ኢየሱስ ከነገረኝ በላይ ስለ ሰይጣን ማን ነው የሚነግረኝ? ሲኦል ደረሽ መጣው ያለኝ ሰውዬ። ሰማይ የሰው እጅ ያልሰራው ማቴሪያሉ የሰው ያልሆነ። እስቲ አሜን በሏ። አሃ እግዚአብሔር ይስጠው። ጳውሎስ ደርሶ መጣ። ሰማይ ሄዶ መጣ። አየና የሰው እጅ ያልሰራው አለና ሰው አይቶት አያውቅም አለ። ምንድን ነው ሲሉት ጌታ ለሚወዱት ያዘጋጀው አለ። አሁን ይኸውልህ ጳውሎስ ወርቅ ጠፍቶበት ነው። የቅፍርናሆሙ አሳ አጥማጅ ያውቃል ወርቅ፣ እንኳን የአቴናው ፈላስፋ። እና ሰማይ ሴት ወርቅ ይቅርታ አላየም። ምናልባት ኢየሱስን እያየ ሰዓቱ አልቋል ተመለስ ብለውት ይሆናል። አሁን ኢየሱስ እያለ እንዴት ወርቅ ታያለህ አንተ? አሁን ሰማይ
አሁን ሎኬሽኑ ነው የሚያስገርም። እኔ ኢየሱስን ለማየት ነው ሰማይ የምንሄደው። እስቲ አሜን በሏ። አይ ሰይጣን እንዲች ካመቻቸ ሊያርድ ሊሰርቅና ሊያጠፋ እንጂ ስለሌላ አለና ስለምንም በጣም ካሞገሰ እያመቻቸ ወይ ሊሰርቅ ነው ወይ ሊያርድ ነው ወይ ሊያጠፋ ነው። ከሶስቱ አንዱ ነው። ለምን? ሌላ ምንም ምክንያት የለውም። እያመቻቸ ነው። በጣም ከፍ ካረገ ባይዘው መሰላሉን ከስር ወስዶት መሬት ሳደርሰ ነው የምትሞተው። ባይዘው ወድቀ አትነሳም። አየር ላይ አልቀ ነው የምትመጣው። አልቀ አይታችኋል። አሁን አንዳንድ ሰው በተንተኑ የሚወጣ ዳርጎት ሰይጣን እንደኔ አይነት የለም ይላል ብሎት እኮ ነው። 130 ሚሊዮን ሰው አለ ኢትዮጵያ ውስጥ ያንተ አይነት 130። ኢየሱስ ነው አይነት የሌለው። እኛ አንድ አይነት ነን። እስቲ አሜን በሏ። እውነቴን ነው የምነግራችሁ። እውነት አንድ አይነት በነጭ በቢጫ በጥቁር መሬት ላይ 7 ቢሊዮን ምናምን ደርሷል። አንድ አይነት እግዚአብሔር ሲጠራን ቻይና አፍሪካ እያለ ይጠራ ሰው ነው የሚለው እግዚአብሔር። ጥቁር ነጭ ቢጫ ምናምን አይልም። በልጄ ነህ አይደለህም ነው። በልጄ ካልሆንክ ትሞታለህ፣ በልጄ ኮንክ ትድናለህ ነው። አፍሪካዊ ነህ፣ ባለጠጋ ነህ፣ ድሃ ነህ፣ ባለስልጣን ነህ፣ መንገድ ላይ ነው የምትተኛው ጉዳይ አይደለም። በልጄ አምነሃል አላመንክም ነው። ካላመንክ የትም ብትቀመጥ ሲሆን ነው የምትገባው። ካመንክ መንገድ ላይ ብትተኛ ትድናለህ። ማንም አጠገብ ባይኖር ኢየሱስ ጠበቃ ይሆንልሃል፣ ገብቶ ይቆምልሃል በአፊት። የለም ሌላ ወንጌል፣ ይሄ ነው ወንጌል። በዚህ የዘላለም ሕይወት አግኝተናል። ይሄንን እንጠብቀዋለን፣ ይሄንን እንሰብካለን። እኛ ግን የተሰቀለውን ክርስቶስን እንሰብካለን።